በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ከኛ ጋራ በመሆን በያላችሁበት ልዑል እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ በማለት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 24 ተጽፎ በመናገኘው የመጽሐፍ ቅዱስ እውነት ላይ በተመሰረተ ትኩረት በሕያው እግዚአብሔር ፊት ለጸሎት የምንሆንበት ጊዜ ነው። እንደሚታወቀው በእነዚህ ወቅቶች ከሚነበቡ ምንባባት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ጌታ በቤተ ሳይዳ ለረጅም ዘመን ለ38 ዓመት በህመም ታግቶ የነበረውን ህመምተኛ ሰው የፈወሰበትን እውነት የመዘገበውን የወንጌል ክፍል ማዕከል ያደረገው ምንባብ ነውና እንደ ጌታ ምህረት ስለ ጌታ ጉብኝት ዛሬም ጭምር የጌታ ማዳን ስለሚያስፈልጋቸው ህመምተኞችና ከዛ ጋር ተያያዥነት ስላለው ጌታ ኢየሱስ ክርስቶስ በዚህ ወንጌል ላይ ተጽፎ እንደምናነበው ከተናገረው ካስተማረውና ከአደረገው ነገር ጋር በተያያዘ መልኩ በሕያው እግዚአብሔር ፊት እንሆናለን። እንደሚታወቀው እንደ እግዚአብሔር ፈቃድ ወይም እንደ ፈቃዱ አንዳች ብንለምን ይሰማናል ተብሎ እንደተጻፈ የእግዚአብሔርን ቃል ማዕከል ባደረገ ቅኝት እግዚአብሔርን በጸሎት መለመንም ማመስገንም በመልጃ ወደ እግዚአብሔር ፊት መቅረብም ጤናማ አምልኮ እንደሆነ እናምናለን። ሐሳባችን ትምህርታችን አጠቃላይ የአምልኮ ስርዓታችን ሁሉ መጽሐፍ ቅዱስ የቃኘው ቢሆን ከምንም በላይ አትራፊዎች ስለምንሆን ይህንኑ እውነታ ማዕከል አድርገን እንደ እግዚአብሔር ቃል በእግዚአብሔር ፊት የምንሆንበት ጊዜ ነው። እንደሚታወቀው ዛሬም ጭምር ጌታ ሕያው የሆነ አዳኝ ነው። ደግሞ እንድንበት ዘንድ የተሰጠን ከስሞች ሁሉ በላይ የሆነ ስም አለ። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለምና እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም ተብሎ እንደተጻፈ እግዚአብሔር ዛሬም ቢሆን ፈውስ የሆነ ንስሐና የኃጢአት ስርየት የሚሰበክበት ከዛም ባሻገር ደግሞ አጋንንት ከሰው ሕይወትና ማንነት እንዲርቁ የረከሱ መናፍስት የሚገሰጹበት ደሞም ደዌ ከሰው ትከሻ እንዲንከባለል ለፈውስ የሚጠራ በአጠቃላይ መንፈሳዊውን ዓለም በተመለከተ በእኛና በእግዚአብሔር መካከል ባለ ጉዳይ መሰረታዊ ብቻም ሳይሆን ብቸኛ የሆነ መፍትሄ ሆኖ በእግዚአብሔር በተቸረን በዚህ ሕያው ስም በኩል ዛሬም ጭምር እግዚአብሔር ታዳጊ እንደሆነ እናምናለን። በነበር የማናስበው ዛሬም ነው የሆነ ሕያው የሆነ ትናንትናም ዛሬም እስከ ዘላለም ሕያው ነው ተብሎ የተነገረለት ጌታ ኢየሱስ ክርስቶስ ዛሬም ቢሆን ተስፋችን ነው። ዛሬም ቢሆን አቅማችን ነው። የዛሬ 2000 ዓመት ገደማ የበጎች በር ተብሎ በሚጠራው አቅራቢያ በኢየሩሳሌም ጌታ ኢየሱስ ክርስቶስ ህመምተኛ ሆኖ ለረጅም ዘመን አልጋ ላይ የነበረን ሰው ቃሬዛውን ወይም አልጋውን ያሸከመበትን ታሪክ በመደነቅ እንደ ታሪክ የምናስብበት የምናስታውስበት ጊዜ አይደለም። ልክ ነው። በታሪክ ምዕራፍ ውስጥ በርግጥ ጌታ ኢየሱስ ክርስቶስ ያደረገውም ነገር ደግሞም የተደረገለትም ሰው ሁኔታ ተመዝግቧል። የሆነ ሆኖ የምንናገረው ስለ ሕያው አምላካችን ስለ ጌታችን ነውና ያ የተፈወሰው ሰው ባይኖርም አፈር ስለሆነ ወደ አፈር ቢመለስም ታዳጊው የእስራኤል ቅዱስ ሞትን ድል የነሳው የናዝሬቱ ኢየሱስ ግን ዛሬም ሕያው ነው። ስለዚህ በጊዜው ጌታ ኢየሱስ ክርስቶስ የታደጋቸውና ለማንነቱ ምልክት እንዲሆኑ ጌታ የተጠቀመባቸው የታሪክ ባለድርሻዎች በዚህ ሕያው እውነት ውስጥ ታሪካቸው ጌታ ያደረገላቸው ነገር የሚታወስና የሚታሰብ ቢሆንም
ግን ጌታ ኢየሱስ ክርስቶስ ከመታሰብ ባለፈ እውነታ የሚመለክ የሕያው እግዚአብሔር ልጅ በሥጋ የተገለጠ መድኃኒት መሆኑ ይታወቃልና ዛሬም ሕያው ስለሆነ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለ ጌታ ሁል ጊዜ ከእናንተ ጋር ነኝ ያለ ጌታ በሐዋርያት ሥራ ላይ እንደምናየው ከደቀ መዛሙርት ጋር አብሮ ወጥቶ ብዙ ድንቅና ተአምራትን ያደረገ በእኔ የሚያምን እኔ የማደርገውን ያደርጋል ደግሞም ከዚህም ይልቅ በማለት እንደተናገረው እነ ጴጥሮስ እነ ጳውሎስ በነበራቸው አገልግሎት እነ ዮሐንስ በሐዋርያት ሥራ ላይ የምናያቸው ጌታን ታምነው የወጡ በስሙ ኃይል የተጠቀሙና የጠቀሙ ደቀ መዛሙርት እነ ፊልጶስን ጨምሮ አጋንንት የገሰጹበት ሙት ከመቃብር የጠሩበት የደከመ የዛለውን ያበረቱበት የሰለለውን የፈወሱበት አጋንንትን ከሰው ገስጸው ያሳደዱበት ደግሞም በስሙ አምናችሁ ንስሐ ግቡ በማለት በስሙ ንስሐና የኃጢአት ስርየት እንዳለ ተናግረው ብዙዎችን ወደ እግዚአብሔር ምሕረት በማምጣት በሺዎች የሚቆጠሩ ሰዎች በጀማ እንዲጠመቁ በጋራ ወደ እግዚአብሔር ምሕረት እንዲፈልሱ ያደረጉበት ሕያው ስም ዛሬም ሕያው ነው። ስለዚህ ለዛን ዘመን ለዛ ትውልድ ብቻም ሳይሆን ለኛም ሆነ ለቀጣዩ ትውልድ ይህ የጸጋ ዘመን ተጠናቆ ጌታ ኢየሱስ ክርስቶስ በክብር እስከሚመጣ ድረስ ለምድሪቱ ጎስቋሎች የሚሆን መፍትሄ ያለው ስም ነው። ከዚህ የተነሳ ታሪክ ያስታወስን አይደለም ጌታ ኢየሱስ ዛሬም ሕያው እንደሆነ እየተናገርን ነው። እግዚአብሔር ዛሬም እንደሚታደግ ዛሬም እንደሚያድን ዛሬም እንደሚጎበኝ ዛሬም እንደሚያጽናና ዛሬም ለብዙዎች ተስፋ እንደሚሆን ይሄን ሕያው እውነት ያወጅን ነው። ከምንም በላይ ደግሞ በውይይታችን ትረዱታላችሁ ይሄንን የመጽሐፍ ቅዱስ ክፍል መነሻ አድርገን እንደተለመደው የእግዚአብሔርን ቃል ወደ እናንተ ስላቀረብን ጌታ ኢየሱስ ክርስቶስ ያደረጋቸው ተአምራት በዮሐንስ ወንጌል ምልክቶች ተብለው ነው የተመዘገቡት። ምክንያቱም እነዚህ ታላላቅ በዮሐንስ ወንጌል ላይ የተመዘገቡ ጌታ ያደረጋቸው ስራዎች የጌታ ማንነት መታያዎች ናቸው። ጌታ ኢየሱስ የአብ ልጅ መሆኑን ወደ አብ የሚያደርስ የሕይወት መንገድ ሕይወት መሆኑን እውነትም መሆኑን በተናገረበት በዮሐንስ ወንጌል ምዕራፍ 14 ላይ እኔ እንደሆንኩ ባታምኑ አብ በኔ እንዳለ ስለ ስራው እመኑ በማለት ቁጥር 11 ላይ መናገሩን እናስታውሳለን። ስለዚህ ጌታ ኢየሱስ ክርስቶስ አብ ከርሱ ጋር ያለለት በወንጌላት እንደተገለጠው የሕያው እግዚአብሔር ልጅ የሆነ በስሙ ኃይል ብዙዎች እንዲጠቀሙ እግዚአብሔር መድኃኒት አድርጎ ለሰው የሰጠው ያኔ ብቻም ሳይሆን ዛሬም ጭምር ሰው ለነፍሱ እረፍት ከእግዚአብሔር ጋር የሚታረቅበት መካከለኛና ሊቀ ካህናት በስሙ የኃጢአት ስርየት ስላለ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ወደ እግዚአብሔር ምሕረት በመሻገራቸው እግዚአብሔርን አባ ብለው የሚጠሩበት የልጅነት መብትና ስልጣን የሚያገኙበት ወደ እግዚአብሔር መቅረቢያ የሕይወት መንገድ ራሱ ሕይወት ራሱ እውነት መሆኑን ወንጌላት አበክረው ይነግሩናል። ስለዚህ ሁላችሁም በያላችሁበት በዚህ ሰዓት ወደምናደርገው ጸሎት አብራችሁን እንድትሆኑ ስጋብዝ በቴሌቪዥን እንደሚተላለፍ መርሃ ግብር ሳይሆን ምድርና ሞላዋ የእርሱ በሆነችለት በሕያው እግዚአብሔር ፊት በአንድ ታዛ በአንድ ጣራ ስር ተሰብስበን እንደምናመልክ ሆነን እግዚአብሔርን በእውነት ተስፋ አድርገን እንድንጸልይ ነው። እኛንን በቦታ የምንገደበው የምንወሰነው ጌታ በስፍራና በቦታ አይገደብም፣ በጊዜ አይወሰንም። ምድርና ሞላዋ የእርሱ ናት። አሕዛብን በገንቦ እንዳለ ጠብታ የሚያይ አምላክ የምድርን ውሆች በእፍኙ ሰብስቦ የያዘ አምላክ ምድርና መላዋ በፊቱ የሆነችለት ሰማይ ዙፋኑ ምድር የእግሮቹ መረገጫ የሆነችለት ለኔ ምን አይነት ቤት ተሰሩልኛላችሁ ሰማይ ዙፋኔ ምድር የእግሮቼ መረገጫ ናት ብሎ የተናገረና ዓለማትን ሁሉ በእጁ በመዳፉ የያዘ ሕያው አምላክ ስለሆነ ርቀትና ቦታ ለኔና ለእናንተ ነው። እኛ ግን በሕያው እግዚአብሔር ፊት አንድ ቦታ እንደ አንድ የምንታይ ነን። ይህን በማመን እንጸልያለን። እግዚአብሔር ይሰማናል። ዛሬም ተስፋ ለቆረጡ ለታመሙ ለተጨነቁ ፈውስ የሚሆን ጌታ
በእውነት ምህረት በጎነቱን ለብዙዎች እንዲያደርግ እንጸልያለን። ከምንም በላይ ደግሞ አብ ለሙታን ሕይወትን እንደሚሰጥ እንዲሁ ለሙታን ሕይወትን እንዲሰጥ ሰጥቶታል በማለት ጌታ ኢየሱስ ክርስቶስ ከሙታን እንደሚያስነሳ ደግሞ በጽድቅ ተገልጦ እንደሚፈርድ ቃሉን የሚሰማ በላከው የሚያምን የዘላለም ሕይወት እንዳለው ከሞት ወደ ሕይወት እንደሚሻገር እንጂ ወደ ፍርድ እንደማይመጣ ጌታ እንደተናገረ እንዲሁ ምናልባትም ዛሬ ብቻ ይሄንን የጸሎት መርሃ ግብር የማየት እድል ያላችሁ ሰዎች ኢየሱስ የሕያው እግዚአብሔር ልጅ በሥጋ የተገለጠ አምላክ እግዚአብሔር የላከው አስተማሪና አዳኝ መሆኑን ማመን ከሞት ወደ ሕይወት መሻገር ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት ማለፍ መሆኑን በማመናችሁ ደስ እያላችሁ አብራችሁን እግዚአብሔርን እንድታከብሩ በጌታ ፍቅር እጋብዛችኋለሁ። እንጸልያለን። በሰማያት የምትኖር አምላካችን ልዑል እግዚአብሔር የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት ታዳጊያችን የእስራኤል ቅዱስ እኛን ስለማዳን አንድ ልጅህን ወደ ዓለም የላክ ዓለምን በዚህ መጠን የወደድክ የሰው ልጆችን ጌታ ሆይ ለማዳን ባስገራሚ ምህረትና በጎነት ቀኝህን የዘረጋ በልጅህ በኩል ቸርነት ያረክልን ምህረት ያረክልን ዛሬ እንደዚህ ደፍረንና አምነን ወደ አንተ ቀርበን አንተን አባ ብለን ለመጥራት ደግሞም ጌታ ሆይ ባንተ ፊት ያለንን ስፍራና ደግሞም የኛ ማንነት አንተ መቅደስ መሆኑን እንድንናገር ድንቅ ባደረክበት ልጅህ በጌታችን በኢየሱስ ክርስቶስ እናመሰግናለን። ምስጋና ለስምህ ይሁን። አንተ ሕያው ነህ። ማንም ሊቀርበው በማይችል ብርሃን ትኖራለህ። አንተ ቅዱስ ነህ። እርኩሰት በፊትህ የማይቆም ከአመፃ ጋር የማትተባበር የዛለውን የምታበረታ የወደቀውን የምታነሳ የተሰበረውን የምትጠግን ሕያውና ቅዱስ የሆንክ የሰው ልጅ እንዲህ ባለ ምህረትና ፍቅር ወደ ራስህ ለማቅረብ ተወዳጁን ቅድመ ዓለም ካንተ ጋር የነበረውን በቃልነት የኖረውን ዓለማትን የፈጠርክበትን ልጅህን ወደዚህ ዓለም ያስገባህ ልዑል እግዚአብሔር እኛን ባዳንክበት ልጅህ በጌታ በኢየሱስ ክርስቶስ ክብርና ምስጋና ኃይል ላንተ ይሁን። እናመሰግንሃለን አቤቱ፣ እናመሰግንሃለን፣ እናከብረሃለን አቤቱ፣ እናከብረሃለን። ታላቅ ስምህን ከፍ ከፍ እናደርጋለን። በማዳንህ ደስ ያለን እኛ አዳኛችን የሆንከውን አንተን እንባረካለን። ፍቅርህን እናደንቃለን፣ ምህረትህን እናደንቃለን። ለሰው ያለህን ነገር ለኛ ያሳየኸውን ፍቅር እያሰብን የተቀደሰ ስምህን እንቀድሳለን። ክብርና ምስጋና ላንተ ይሁን። የወደድከን ጌታ፣ የታደግከን አምላክ፣ ያቀረብከን ልዑል፣ በደልና ኃጢአታችንን ይቅር ያልከን አማኑኤል እንዲሆን በሥጋ በተገለጠው በልጅህ ጸጋና እውነትን ተመልቶ በእኛ ባደረው በልጅህ አስገራሚ ጌታ ሆይ አስደናቂ ቸርነት አድርገህ ከእኛ ጋር የተዛመድክ ልዑል ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ምስጋና ላንተ ይሁን። አምላካችን እግዚአብሔር ከምድር አፈር ያበጀህን ጌታ የሕይወት እስትንፋስን ያካፈልከን ደግሞም እኛን ስለማዳን ተስፋን የሰጠ እንደ ተስፋ ቃልህ እንደ ተናገርከው ያደረክ የኛ ጌታ ምስጋና ላንተ ይሁን። አድርገህልናልና ለዘላለም እናመሰግንሃለን። እንደ ተጎበኘ ሰው እንደ ታየ ሰው ለነፍሱ ረፍት እንዳገኘ ሰው ከከባዱ ቀንበር ካስጨናቂው ሸክም እንዳመለጠ ጌታ ሆይ የመንፈስ እርካታ የውስጥ ረፍት እንዳገኘ ሕያዋን በተጻፉበት በሕይወት መዝገብ በሰማያት እንደተጻፈ ለሕይወት እንደተጠራ ምህረት እንደተደረገለት ደግሞ አንተ እንዳከበርከው
አንተ እንዳላከው ሰው አንተን እናመሰግናለን። እግዚአብሔር ሆይ ታስበው ዘንድ ሰው ምንድነው? ልብህን ትጥልለት ዘንድ ተብሎም እንደተጻፈ እግዚአብሔር ሆይ በእኛ ሐሳብ በእኛ አይምሮ እንኳ ጌታ ሆይ ስለ ራሳችን ከሚኖረን ጌታ ሆይ የትኛውም የከበረ ነገር በላይ ስለ ላቀው ነገር እጅግ እናመሰግናለን። ካንተ ታላቅነት ዓለምን ከፈጠርክበት ጥበብ ሁሉን ካደረክበት ስልጣን ደግሞም እግዚአብሔር ሆይ ከዘላለማዊነትህ በተለይም ከጽድቅና ከቅድስና ከፍጹምነትህ የተነሳ ማንም ሊቀርብህ የማይችል አንተ እግዚአብሔር ሆይ የወደቀውን የሰው ልጅ ስለወደድክበት ወደ ዛለው ዓለም ልጅህን ስላስገባህበት ሰዎችን በኢየሱስ ክርስቶስ ስላዳንክበት በደል ኃጢአትን ይቅር ስላልክበት እግዚአብሔር ሆይ የጠላትን ሥራ ስላፈረስክበት ስለ ቅዱሱ መሥዋዕት ስለ ኢየሱስ ክርስቶስ ክብርና ምስጋና ኃይል ላንተ ይሁን። እናመሰግንሃለን። ከምንም በላይ ለነፍሳችን ስላደረግከው ምሕረት እናመሰግንሃለን። እንባችን ከደማችን ጋር ቢቀላቀል ዘመናችንን ሙሉ ወዛችን ቢንጠፈጠፍ የማይሆነውን የማንደርስበትን ጌታ ሆይ በልጅ በኢየሱስ ክርስቶስ ቤዛነት በኩል ስላደረክልን እጅግ እናመሰግናለን። ይቅር ያልከን ጌታ፣ የተቀበልከን ጌታ፣ ያዳንከን ጌታ ምስጋና ላንተ ይሁን። አምላካችን ሆይ ተመስገን። ቤዛነት አድርገህልናል። ጌታ ሆይ ቅድስናም ሆኖልናል። ምሕረት አግኝተናል። ወደ አንተ ቀርበናል። እጅግ የሚያስመካ የሚያስደፍር ተስፋን ሰጥተኸናል። ጌታ ሆይ በዚህ ታምነን አንተን እናመሰግናለን። ለዕረፍት የጠራህን ተመልሰህ የምትመጣ ወደ አንተ የምትወስደን የምታሳርፈን እንባዎችን ሁሉ ከዓይን የምታብስ አምላካችን በዓለም ካለው ሁሉ የምትታደግ ታዳጊያችን ሆይ ምስጋና ለስምህ ይሁን። እናመሰግንሃለን ጌታ ሆይ፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ምስጋና ለስምህ ይሁን። የማይነጠቀውን የማያልፈውን አድርገህልናል። ጌታ ሆይ ለዛ ለሕመምተኛ ሰው አንተ ለፈወስከው 38 ዓመት ታስሮ ለነበረው አሁን ድነሃል፣ የባሰው እንዳይገጥምህ ኃጢአትን አትሥራ ብለህ ተናግረኸው ነበር። ጌታ ሆይ 38 ዓመት ከመታሰር ረጅም ዘመን በአልጋ ላይ ተጣብቆ ከመማቀቅ ከየትኛውም ስቃይ ከየትኛውም በዚህ ዓለም ካለ መከራ ከባሰው መከራ በኃጢአት ምክንያት አግኝቶን ከነበረ ሞት ከተባለው ጨለማ በሞትም ላይ ሥልጣን ከነበረው ከዲያብሎስ ያዳንከን ጌታ ክብር ላንተ ይሁን። ኃጢአት ጌታ ሆይ ከዚህ በላይ ዋጋ እንደሚያስከፍል በኃጢአት ምክንያት በሰው ልጅ ሕይወት ላይ ያለው ዕዳ የዘላለም ውርደትና ስቃይ ምን ያህል አስጨናቂ እንደሆነ ንግግርህ አስተምሮናል። ጌታ ሆይ ከዚህ የባሰው ብለሃል፣ ከባሰው አድነህናል፣ ነፍሳችንን ታድገሃታል። በሞት ከምንገላገለው የሥጋ ደዌ አይደለም ጌታ ሆይ፣ ሰው በጥረትና በትጋት ከሚያመልጠው ድህነት አይደለም፣ ሰው በሌሎች እርዳታዎች በሥጋ ከሚሆንለት ፈውስና ደግሞም ጉብኝት አይደለም። አንተ በልጅህ ከዘላለም ሞት አድነህናል። ምስጋና ይድረስህ። እናከብረሃለን። የታደግከን ጌታ እናከብረሃለን። ከዚህ ማንም ሊያድነን አይችልም ነበር። አድነህናል። ኢየሱስ ክርስቶስን አሳልፈህ ሰጥተህ አትርፈህናል። ክብርና ምስጋና ላንተ ይሁን። የታደግከን ጌታ፣ ያዳንከን ጌታ፣ የደረስክልን ጌታ ምስጋና ይድረስህ። ክብር ለታላቅነት ይሁን። እግዚአብሔር ምሕረት እንዳደረገላችሁ የምታምኑ አብራችሁ በጸሎት በያላችሁበት
በእግዚአብሔር ፊት በእምነት ያላችሁ ሰዎች ለነፍሳችሁ እግዚአብሔር ስላደረገላት ነገር እግዚአብሔርን አመስግኑ። በሕይወት መጽሐፍ በሰማያት እንደ ተጻፋችሁ የምታምኑ እግዚአብሔር ይቅርታ እንዳደረገላችሁ በስሙ በማመን የኃጢአትን ስርየት እንደተቀበላችሁ የምታምኑ እግዚአብሔር ለሕይወት ያውም ለዘላለም ሕይወት ለክብር ያውም ዘመን ለማይለውጠው ክብር እንደ ተጠራችሁ የምታምኑ ሰዎች እግዚአብሔርን አመስግኑ። የክብር የሆነውን አምላካችን እግዚአብሔርን ከፍ ከፍ አድርጉት። እግዚአብሔር ታላቅ ነው። በዘላለም ፍቅር የወደደን ዘመን በማይለውጠው ምሕረት የተቀበለን ወደኛ ሕይወት የመጣ አምላካችን እግዚአብሔር ታላቅ ነው። እግዚአብሔርን ከፍ ከፍ አድርጉት። እንደ ዳነ እንደ ተጎበኘ በእግዚአብሔር ምሕረት ከሞት ኃይል እንዳመለጠ ሰው እግዚአብሔርን አመስግኑት። ክብር እንደሚጠብቀው አባትም አምላክም እንዳለው መግቢያ እንዳለው ቤት እንዳለው ያውም በሰማያት ይህንን የምታምኑ ሰዎች እግዚአብሔርን አመስግኑት። ክብር ለስም ይሁን። እግዚአብሔር ሆይ እናመሰግንሃለን። ከቃል በላይ በሆነ አስደናቂ ምሕረት በመስቀል ላይ ሞት በተገለጠ ርኅራኄ አትርፈህናል። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ጌታ ሆይ ተባረክ። ደሞ አባታችን ሆይ ዛሬም ያንተ ጉብኝት እንደ ያኔው ምድራችን ያስፈልጋታል። እንደ ያኔው በምድረ እስራኤል በተገለጥክበት ዘመን ደግሞም ከዚያ በኋላ በስም ኃይል በሐዋርያት አገልግሎት እንዳደረከው ደግሞም ከዚያ በኋላ በአባቶቻችን ዘመን በዘመናት ሁሉ እንደሰራኸው የታመሙትን ለመፈወስ ስምህን እንዳከበርክ የታሰሩትን እንደፈታ አጋንንትን እንደገሰስክ ለብዙዎች ብርቱ መጽናናት እንደሆነ ጌታ ሆይ የወደቁ እንደተነሱበት እንደተፈወሱበት ጉድጓዳቸው የተቆፈረባቸው ሰዎች ጌታ ሆይ የተቆፈረውን ጉድጓድ እንደገና እንዲደፈን በሕይወት እንዲኖሩ የፈቀድክ ለብዙዎች ቸርነት ያደረግክ ዛሬም ድንቅ የምታደርግ ጌታ ሆይ በስም ኃይል ይህንን እንድታደርግልን እንለምንሃለን። ለታሰሩ መፈታት፣ ለታወሩ ማየት፣ ለተጠቁ ነፃነትን ሰብክ ዘንድ የተወደደችውን የጌታን ዓመት እናገር ዘንድ እግዚአብሔር ቀብቶኛል ያልክ ክርስቶስ ሆነ የተገለጥክ እውነተኛው መሲህ የናዝሬቱ ኢየሱስ ዛሬም ታደግ ጌታ ሆይ ያንተን ማዳን ለሚፈልጉ በሞት ጥላ ውስጥ ላሉ ጌታ ሆይ ዛሬም በልዩ ልዩ መሽታ በልዩ ልዩ ውድቀት በልዩ ልዩ መከራ ለሚኖሩ አምላካችን ሆይ ስምህን ለሚጠሩ ሁሉ ዛሬም በኃይልና በስልጣን ፈውስ እንዲሆን እንለምንሃለን። ጌታ ሆይ የሚያስጨንቁ መናፍስትን ዛሬም በስምህ እንድትገስጽ እንድታሳድድ የሰውን ደስታና ሰላም የሚነሱ ከሚታየው ጀርባ ያደፈጡ በተንኮልና በአመፃ የሚሰሩ ከትውልድ ወደ ትውልድ እያለፉ የብዙ ትውልዶችን ሕይወት ሲያጨልሙ የኖሩ የክፋት ኃይላት ሁሉ ዛሬም ሕያው በሆነው በልጅ በኢየሱስ ስም ይሄን ከሚሰማው ይሄንንም ከሚያምነው ልብና አእምሮ እንዲሰደዱ ብዙዎች ዛሬም ነፃ እንዲወጡ እንጸልያለን። ማዳን ያንተ ነው ጌታ ሆይ ወደምታድን ወደ አንተ እንጮሃለን። ፈውስ ያንተ ነው ጌታ ሆይ ወደምትፈውስ ወደ አንተ እንማልዳለን። አቤቱ አምላካችን ሆይ በእኔ ባትሆኑ አትችሉም እንዳልክ ያላንተ ባንተ ባለመሆን ምንም ማድረግ ስለማይቻል ጌታ ሆይ ሁሉን በምትችል ባንተ ታምነን ወደ አንተ እንጸልያለን። ጌታ ሆይ ዛሬም በየቤቶቻቸው የተኙትን ዛሬም በየጸበሉ ያሉትን በየሆስፒታል ያሉትን በየሜዳ የወደቁትን በሽታ የጸናባቸውን መፍትሄ ያላገኙትን በብዙ መከራ ውስጥ የሚያልፉትን ሁሉ እንድትጎበኝ እንጸልያለን።
ጌታ ሆይ ፈውስህ እንደ እንጀራ በስምህ ለተጠራው ወገን ቅርብ እንዲሆን ዛሬም እንድታድን ዛሬም እንድትፈውስ ዛሬም ደዌን እንድትገስጽ ዛሬም ባልጋ ቁራኛ የሆኑትን አልጋ ጋር የተጣበቁትን ደዌ የጸናባቸውን እግዚአብሔር ሆይ እንድትታደግ እንለምንሃለን። ታደግ አምላካችን። ስምህ ተስፋ የቆረጡትን ያለምልም፣ በሞት ጥላ ያሉትን በተስፋ ያቆም። እግዚአብሔር ሆይ መድኃኒት እንዳልተገኘለት ፈውስ እንደሌለው በሚታሰቡ ህመሞች ዛሬም እንደዚያ ህመምተኛ ሰው ጌታ ሆይ ታግተው ያሉ ሐሳባቸውም እቅዳቸውም የኑሮ ውጥናቸው ሁሉ በዚህ ለተወሰነባቸው የሚሆን ቸርነትህን በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ዛሬም ስምህ ብዙዎችን እንዲታደግ እንጸልያለን። ዛሬም ኃይልህ የጠላትን ሥራ እንዲያፈርስ እንጸልያለን። ዛሬም ጌታ ሆይ ያንተ ማዳን የብዙዎች ልብ እረፍት እንዲሆን እንጸልያለን። ጌታ ሆይ ዛሬም ያንተ ብርሃን ከብዙዎች ሕይወት ጨለማውን እንዲገፍ እንጸልያለን። ስለምትችል ሕያው የሆንክ አንተ ስለምትችል ከስሞች ሁሉ በላይ ያለህ አንተ ስለምትችል ጌታ ሆይ የከበረ ስም ያለህ አንተ ስለምትችል የከበርከው ጌታ በእውነት ዛሬም ለብዙዎች የጽድቅ ፀሐይ እንዲወጣ እንጸልያለን። እግዚአብሔር ሆይ የነፍሳችንም የመንፈሳችንም የሥጋችንም ባለቤት አንተ ነህ። አንተ ሰርተህናል። ጌታ ሆይ ያልኖርንባቸው ዘመናት በመዝሙረኛው እንደተገለጡት በፊትህ ናቸው። ገና በእናታችን ማኅፀን ሰው ከመሆናችን በፊት ያየህን ጌታ የምታውቀን ልዑል ዛሬም ልትረዳን የምትችል ዛሬም ልታቆም የምትችል አልዓዛርን ከመቃብር የጠራህ ጌታ ሆይ ደግሞም ይህን ህመምተኛ ሰው የታደግ አልጋህን ተሸከምና ሂድ ያልከው ደግሞም ጌታ ሆይ እንትፍ ብለህ ከትቢያ ጋር ምራቅህን ለውሰህ ዓይን ላልነበረው ከመወለዱ ጀምሮ አይቶ ለማያውቀው ቀብተህ እንዲፈወስ ያደረክ የኛ ጌታ ዛሬም አንተ ነህ። ስለ ብዙ ጎስቋሎች እንለምንሃለን። በየቤቶቻቸው ስለሚማቀቁ ሰዎች እንለምንሃለን። በተለይ አጋንንት ስለሚያላጓቸው አቅም አጥተው ከክፉ ኃይላት የተነሳ የሚወዱትን መሆን ተስኗቸው በመከራ ስለሚኖሩ ሰዎች እንማልድሃለን። ዛሬም እንድትፈውስ ዛሬም ቃሬዛ እንድታሸክም ዛሬም ጌታ ሆይ ሰዎች የሚቀመጡባቸውን የሚፋቀቁባቸውን ቁሳቁሶች ተሸክመው እንዲንቀሳቀሱ ማድረግ የምትችል ስምህ ጌታ ሆይ ይህን ትውልድ ዛሬም እንዲታደገው አሁን በልዩ ልዩ መከራ ውስጥ ሆነው በተስፋ ባሉበት ጌታ ሆይ የሚጸልዩ ሰዎችን እንድትጎበኝ እንጸልያለን። በናዝሬቱ በኢየሱስ ስም የበሽታ ኃይል የደቀቀ ይሁን። የክፋት መንፈሳውያን ሰራዊት ይሰደዱ። ሕያው በሆነው ቃልህ የመንፈስ ሰይፍ በሆነው ቃልህ ነፍስና መንፈስን ጅማትና ቅልጥምን እስኪለይ በሚወጋው ቃልህ በቃልህ ሥልጣንና ኃይል በናዝሬቱ በኢየሱስ ክርስቶስ ስም የተረገሙ ኃይላት የያዙትን አካል ለቀው እንዲሰደዱ እንጸልያለን። ምድራችንን ፈጽሞ ጌታ ሆይ አንተ አስባት። ጌታ ሆይ መዳን በጌታ በኢየሱስ ክርስቶስ እንደሆነ ብቻም ሳይሆን ከዚህ ስም በቀር በሌላ ስም እንደማይዳን ቃልህ ተናግሯልና ዛሬም በብዙ ስሞች የሚታመኑ ከጌታ ከኢየሱስ ክርስቶስ ስም በቀር በተለየ ስምና በተለየ መጠሪያ ፈውስ እንዳለ የሚያስቡ እግዚአብሔር ሆይ በአስማት በተለያዩ ስሞች ጌታ ሆይ ደህንነትን፣ ፈውስን፣ መጽናናትን፣ እረፍትን የሚናፍቁ ሁሉ በአንተ ጉብኝት ታሪካቸው እንዲቀየርና እንዲያስተውሉ ስምህን እንድታከብር እንለምንሃለን። አባታችን ሆይ እንለምንሃለን። ቅዱስ ስምህ ከሌሎች ስሞች ጋር አይጫፈር። ጌታ ሆይ
አንድ ላይ ለመዳን ለፈውስ አይጠራ እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለም ተብሎ እንደተጻፈ እንደ ቃልህ ከጌታችን ከኢየሱስ ክርስቶስ ስም በቀር ሌላ ስም እንዳይጠራ ያንዳንዱን ልብ ያንዳንዱን አእምሮ አንተ እንድትገዛ እንድታድስና እንድትፈውስ እንጸልያለን። ጌታ ሆይ አንተ ሕያው አምላካችን የነፍሳችን ጠባቂና እረኛ ታዳጊያችን የእስራኤል ቅዱስ ሁሉን የምትችል ጌታ አምላካችን ሆይ እንለምንሃለን። አንተ ትችላለህ። አንተ ሕያው ነህ። አንተ ቅዱስ ነህ። አንተ ታላቅ ነህ። አንተ ንጹሕ ነህ። አንተ ፍጹም ነህ። ክብር ላንተ ይሁን። መድኃኒታችን ሆይ ምስጋና ላንተ ይሁን። አምላካችን ሆይ ስልጣን ያንተ፣ ሞገስ ያንተ፣ ኃይል ያንተ፣ ክብር ያንተ ነው። ጌታ ሆይ እንደ ቃልህ አምላካችን ሆይ እንደ ቃልህ ዛሬም ምድራችን ባንተ ምሕረት የተጎበኘች ትሁን። የሰራዊት ጌታ ልዑል እግዚአብሔር ሁሉን ታደርግ ዘንድ ቻይ ሆንክ። ሐሳብህ የማይከለከል እንደዛ በቁስል የተመታውን ኢዮብን እንደዛ በሐዘን የተሰበረው ልቡን በብዙ የተመሰቃቀለ ነገር ድብልቅልቅ ብሎ የነበረ ሕይወቱን ኑሮውን ሁሉ እንደገና ምንም በሕይወቱ እንዳልተፈጠረ እስኪመስል ድረስ ጌታ ሆይ የጠገንክና ያቆምከው በብዙ እጥፍ የጎበኘኸው ጌታ ዛሬም ጉብኝት ይሁን። ጌታ ሆይ ታመው የወደቁ እንዳልታመመ አንድም ቀን አልጋ ላይ እንዳልሆነ እንደዚያ ሰው አልጋቸውን ተሸክሞ እስኪነሱ ድረስ ብዙ ማድረግ እንዲችሉ ጌታ ሆይ አቅም እስኪያገኙ ድረስ ፈጽመው ጉብኝት ይሁንልን። ስምህን አክብር፣ ቃልህን አክብር። ስምህ ከሌሎች ስሞች ጋር ተጫፍሮ እንዳይጠራ ስምህን አልቅ። ያንተ ስም ከፍ ይበል ጌታ ሆይ ይሄንን እንለምንሃለን። ምድራችን ባንተ ቸርነት እንድትጎበኝ ጌታ ሆይ በውስጧ ያለው ልክ ያልሆነ ነገር ሁሉ በስምህ እንዲጠረግ ባዕዳን አማልክት አዳኝ ያልሆኑ ስሞች ከያንዳንዱ ልብና አይምሮ እንዲሰረዙ ቃልህ ድል ነስቶ ብዙ ሰዎች እንደ ቃልህ እንዲያስቡ እንደ ቃልህ ጌታ ሆይ በልባቸው እግዚአብሔር ሆይ እንዲሆን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ታዳጊያችን ሆይ አንተ ምድራችንን አስባት። ሁለንተናዊ ፈውስ ይሁንልን። ትውልዱ ይጎብኝ ጌታ ሆይ አምላካችን ሆይ ባንተ ኃይል ትውልዱ ይጎብኝ። ስምህ ከመላቁ የተነሳ ከመክበሩ የተነሳ የጌታን ስም የሚጠራ ሁሉ ይድናል ተብሎ እንደተጻፈ ጌታ ሆይ ለብዙዎች ደህንነት እንዲሆንና ደግሞም ስለመዳን ብዙዎች ስምህን እንዲጠሩ ሌላ ስም እንዳይጠራ ካንተ በቀር ታዳጊ እንደሌለ እስኪያውቅ ድረስ ትውልዱ ባንተ ምሕረት እንዲጎበኝ ይሄም በነፍስና በሥጋ መትረፍ እንዲሆንለት እንለምንሃለን። ስለ ሰማህን ተባረክ። ሁልጊዜም ስለምትሰማን ተመስገን። ከትቢያ ለምታነሳ ሸልመህ ለምታቆም ከውርደት ለምትታደግ በክብር ለምትሸልም ዛሬም ጌታ ሆይ በቸርነትህ በእውነት ለምትረዳ ላንተ ክብር ይሁን። አምላካችን ሆይ እናከብርሃለን። ታላቅ ስምህን ከፍ ከፍ እናደርጋለን። የወደድከን ጌታ እንወድሃለን። ደግሞም ጌታ ሆይ አንተ ከሞትም እንደምታድን ትንሣኤና ሕይወት እንደሆንክ አብ ሙታንን እንደሚያስነሳ ደግሞም ወልድ ሙታንን እንዲያስነሳ ሥልጣን ሰጥቶታል እንዳለ ጌታ ሆይ በዚህ ሥልጣንና ኃይል አሁንም ለብዙዎች ጉብኝት እንዲሆን በሕይወት ተስፋ ብዙዎች ካንተ ጋር እንዲስማሙ እንለምንሃለን። ደግሞ አንተ ዳኛ ነህ። በጽድቅ ትገለጣለህ፣ በፍርድም ትመጣለህ። ጌታ ሆይ ለእያንዳንዱ እንደ ሥራው ትከፍላለህ። ፍርድና ቁጣ በቀልህ ከመሆኑ በፊት ብዙዎች ካንተ ጋር እንዲስማሙና ከቁጣ እንዲያመልጡ ጸጋህ ለብዙዎች እንዲበዛ እንለምንሃለን። የጠላት ኃይል እንዲደቅ፣ የአጋንንት ሥራ እንዲፈርስ፣ የክፋት መንፈሳውያን ሰራዊት እንዲሰደዱ፣
ጨለማ እንዲገፈፍ ከዚህ የተነሳ ብዙዎች እርፍ እንዲሉ እንለምንሃለን። እግዚአብሔር ሆይ ካለማወቅም ጨለማ፣ ካለማመንም ጨለማ፣ ካለማስተዋልም ጨለማ፣ በተደበላለቀ ነገር ውስጥ ከመኖር ጨለማ ጌታ ሆይ ባንተ ወደሚገኘው ረፍትና ሰላም ፍጹም ጉብኝት ብዙዎች እንዲሻገሩ ቸርነትህን እንለምናለን። የሰራዊት ጌታ እግዚአብሔር የጌታችን የኢየሱስ ክርስቶስ አባት የፍጥረት ሁሉ መጋቢ የነገሥታት ሁሉ ንጉሥ ተስፋ ያደረግንህ የታመንብህ የተደገፍንህ ልዑል ሆይ ይሄን ስለምታደርግ እናመሰግንሃለን። ልመናን የምትሰማ ጸሎትን የምትቀበል ደሞዝ ሥርዓትን የምትቆርጥ ቀንበርን የምትሰብር እንደገና አቁመህ አበርትተህ በጽድቅ የምታራምድ እውነተኛ አምላክና የዘላለም ሕይወት እግዚአብሔር ሆይ ስለ ተቀበልከን ተባረክ። ስለ ሰማህን ተመስገን። ደስ ይለናል። ጸሎትን ወደምትሰማ ወደ አንተ ስለ ጸለይን፣ ልመናን ወደምትሰማ ወደ አንተም እጆቻችንን ስለ ዘረጋ፣ ደግሞም ጌታ ሆይ በምህረትህ ባለጠጋ ወደ ሆንከው አንዳች ወደማይሳንህ ሁሉን ታደርግ ዘንድ ቻይ ወደ ሆንከው ሁሉን ወደምትችል ወደ አንተ ስለምንጸልይ ጌታ ሆይ በነገር ሁሉ ስለረዳህን፣ በነገር ሁሉ ስላገዝከን፣ እንዲህ እንድናስተውልና ወደ አንተ እንድንመጣ ልባችንን በጸጋ ስለከፈትክ ክብርና ምስጋና ኃይል ላንተ ይሁን። አንተ የሕይወት ብርሃን፣ አንተ የዘላለም ሕይወት፣ አንተ የፍጥረት ሁሉ ጌታ፣ አንተ የነገሥታት ሁሉ ንጉሥ፣ አንተ የአማልክት ሁሉ አምላክ ታመንብህ፣ ተስፋ አደረግንህ፣ እጆቻችን ወደ አንተ አነሳን፣ በስምህ ተንጓደድን። ጌታ ሆይ አንተን ገናናውን አምላካችንን ከፍ ከፍ አደረግን። ክብርና ምስጋና ውዳሴና አምልኮ ቅዳሴም ዝማሬም ላንተ ይሁን በጌታችን በኢየሱስ ክርስቶስ ስምና ሥልጣን ለዘላለሙ አሜን። የሰራዊት ጌታ እግዚአብሔር ምስጋና ይድረስህ። የተወደዳችሁ አብራችሁን በመሆን ወደ እግዚአብሔር ልባችሁንም እጃችሁንም ያነሳችሁ ስለ እናንተ እግዚአብሔር እናመሰግናለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ደግሞ እንደ ጌታ በጎነት እግዚአብሔር በሰጠን ዕድል በዚሁ የቴሌቪዥን አገልግሎት ወደ እናንተ የምናመጣውን ቀሪውን የትምህርት ወይም ስርጭት በመከታተል እግዚአብሔር እንድታከብሩ በጌታ ፍቅር እንጋብዛችኋለን። ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።